እያያችሁት ነው እና ፖርሽኑ በጣም ብዙ ነው። ይሄ ለአንድ ሰው ነው ሰው ልጨምሩልኝ። እሺ እኔ እኮ እንትናም አብሮ ይበላል ልትሉ ይመስላል። ዛቅ እያረጋችሁ እንደዚህ ሰላም ሰላም እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮቼ አማን ናችሁ ወይ? እግዚአብሔር ይመስገን። ዛሬ ኮንቬንሽን ሴንተር ነው የተገኘሁት። በልዩ ሁኔታ ጎርጂየስ ሬስቶራንት ነው ያለሁት። በጣም ነው የሚያምረው። እንዴት እንደሚያምር እውነትም እንደ ስሙ ነው። በጣም ጎርጂየስ ነው። ጽድት ያለ ነው። እኔ በረንዳ አካባቢ ነው ያለሁት። ውጪውን ደግሞ ዝም ብዬ አስቃኛችኋለሁ። እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ደህና ነኝ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። ሳሚ በሉ። ለሁለት ሰው የ500 ብር ካርድ ሞላለሁ ማለት ነው። እየተጨዋወትን ባለፈው ለብቻ የሰራሁት ቪዲዮ ላይ አንዳንድ የተማማርናቸው ነገሮች ነበሩ። እኔም ህይወት ያስተማረኝ ኤክስፔሪየንስ ያስተማረኝ ነገሮችና በጣም ብዙ ሰዎች ሰፖርቲቭ የሆነ ኮሜንት ሰጥታችሁኛል። በጣም ደስ ይላል። እኔንም አበረታኝ አጠነከርከኝ የሚል አይነት ኮሜንት አግኝቼበታለሁ። ትንሽ እንግዲህ የህይወት ልምዳችንን ደግሞ እየተቀያየርን ምሳችንን እንበላለን። ምሳ ልበላ ነው ወደዚህ የመጣሁት። ፋስቲንግ ፍርፍር አለ፣ ስፔሻል ጨጨብሳ፣ ጭቅና ጥብስ እንኳን አይሆንም። እስቲ የጾም ነገር ያላቸውን ነገር ልጠይቅና እሱን የበላው ከእናንተ ጋር ቆይታ አረጋለሁ። ሳሚ ነኝ። እንግዲህ ያው ለመጀመሪያ ጊዜ ቪዲዮን የምታዩ ሰዎች ሳሚ ይባላለሁኝ። ሙዚቀኛ ነኝ፣ የፕሮግራም አዘጋጅና መሪ ነኝ፣ ዩቲዩበር ነኝ። ዘርፈ ብዙ ነኝ። ሙዚቃውም ላይ የተለያየ ቦታ ላይ እሳተፋለሁ። ዜማ ሙዚቃዎች ፕሮዲውስ በማድረግ አንድ ቆንጆ ሙዚቃ ከዚህ በፊት ሰርቻለሁ። እዚሁ ዩቲዩብ ቻናል ላይ ታገኙታላችሁ። ቼክ አድርጉት። እንግዲህ እየተማማርን ኤክስፔሪየንሳችንን ሼር እየተደራረግን እንቀጥላለን። ምን አለ ፋስቲንግ ነገር? እሺ ፓስታ አለ። እሺ ሌላስ? እሺ እንዳለ የውጭ ሀገር ሚል ነው ያለው ዲሾች። ምን የጾም ኮምቦ? በቃ ፋስቲንግ ኮምቦ ምን አለው? በጣም ናይስ። በቃ ፋስቲንግ ኮምቦ ይሻላል። እሺ ቴንክ ዩ ሶ ማች። የሚጠጣ አምቦሃ ከውጭ? እሺ አይ አልፈልገውም። በቃ እንግዲህ ያው በተደጋጋሚ የምበላው አንድ አይነት ነገር ሆነ፣ ግን ምንም ማድረግ አይቻልም። ግን ሬስቶራንቱን ዞር አድርጌ ያሳያችኋለሁ። በጣም ነው የሚያምረው። በጣም ጽድት ያለ ሬስቶራንት ነው። ኮንቬንሽን ሴንተር ውስጥ የሚገኝ ሬስቶራንት ነው። ጎርጂየስ ይባላል። በጣም ፋንሲ የሆነ አይነት ሬስቶራንት ነው። ለብቻዬ ማንም ሰው የለም። የሚገርማችሁ ብቻዬን ነው ያለሁት። በጣም ፈታ ዘና እያልኩኝ ነው። አየሩ ትንሽ ቀየር ብሏል። ኢትዮጵያ ውስጥ በተለይ እዚህ አዲስ አበባ በደንብ ይዘንባል ሰሞኑን። ስለዚህ ለዛ ነው ጃኬት ምናምን አድርጌ የተገኘሁት። እኔ ደግሞ የሚገርማችሁ ሙቀት ነው የምችለው፣ ቅዝቃዜ በጣም ነው የማልችለው። ስለዚህ ባገኘሁት አጋጣሚ ቶሎ ብዬ ነው ጃኬት የማደርገው። ስለዚህ እንግዲህ ምን ሆኖ እንዳትሉ በጣም ብርድ ስለሆነ ነው። እንደውም ትንሽ አሁን ለቀቅ አደረገው እንጂ ጠዋት ላይ በጣም ነበረ ቅዝቃዜ ኃይለኛ ነበረ። እስቲ አንዳንድ ነገር እንማማር፣ ኤክስፔሪየንሳችንን ሼር እናርግ። በጣም በቅርቡ ቲክቶክ ላይ አንድ ሰው አየሁኝ እና በጣም ኢንስፓየር አደረገኝ። የሚገርማችሁ ቲክቶክን በጣም ለጥሩ ነገር ከሚጠቀሙበት ሰዎች መካከል አንዱ ነኝ ብዬ አስባለሁ። በጣም መርጬ ነው የማየው። በጣም ገረመኝ። ወደ ቤተክርስቲያን ኑ፣ እዚህ ነው የእናንተ ቦታ። እስከዛሬ በህይወቴ ብዙ ሰራ ነበር፣ ግን አልተባረከልኝም። ለፍቻለሁ፣ ምን ብያለሁ፣ ግን ጸሎት ስላልነበረው ከእግዚአብሔር ጋር የነበረኝ ኮኔክሽን በጣም ደካማ ስለነበረ በረከት የለውም፣ ልፋት ብቻ ነበረ። አሁን ግን ሁሉ ነገር ተስተካከለልኝ። ስንት ዓመት ሳንኳኳ ያልተከፈተልኝ በር አሁን ተከፈተልኝ የሚል ነገር ሰማሁና በጣም እውነት ልቤን በጣም እንትን አለኝና በጣም ወደ ቤተክርስቲያን መሄድ ጀመርኩኝ። ከፈጣሪ ጋር ብቻ ጥሩ ነገር እንዲኖረኝ የምችለውን ነገር ማድረግ ጀመርኩኝና እኔም በጣም ለውጡን እያየሁት ነው። በረከት ነው። እኛ
እኛን የሚያኖረን ብዬ አስባለሁ። የኛ ልፋት የኛ ጭንቀት አይደለም። ማሰብ ፕሮግራም ማድረግ በጣም ቤዚክ ነገር ነው ብዬ አስባለሁ። ግን ደግሞ የእግዚአብሔር ፍቃድ በጣም በቃ ትልቁን ድርሻ የሚይዘው እሱ ነው ብዬ አስባለሁ፣ ከኛ ልፋት ጎን ለጎን ማለት ነው። ስለዚህ በጣም በተቻላችሁ መጠን ወደ ቤተ ክርስቲያን ሂዱ። እኔም ያንን ነው ልላችሁ የምችለውና ኢንስፓየር አረገኝ። ለካ ኤክስፔሪየንሶቻችንን ብናወራ ሼር ብናረግ ለካ ሰዎች ከኛ አንድ ቀናቸውን ሊያሳልፉ ይችላሉ። በጣም የጭንቀት ሰዓታቸውን በእኛ ንግግር፣ በእኛ ደግሞ ኤክስፔሪየንስ፣ እኛ ባየነው ነገር ያንን ስናካፍል የሆነ ሰው ልናሻግር እንችላለን የሚል ትልቅ ነገር ተማርኩኝ ማለት ነው። እና ለዛ ነው ባለፈውም አንዳንድ ነገር አውርቼ በጣም 1-3-4 ኮሜንቶች አየሁኝ። በቃ በጣም ነው ሳሚ ዛሬ ያወራህን ነገር ደስ ያለን የሚለውን ነገር ማለት ነው። እና እቀጥላለሁ እንግዲህ በተለይ ብቻዬን ስሆን በተቻለ መጠን ኢንስፓየር ሊያረጋችሁ የሚችል እኔ ግን ከህይወቴ ጋር የተገናኘ ያዩዋቸውን ኤክስፒሪየንስ ያረኳቸውን ነገሮች ነው ለእናንተ መናገር ደስ የሚለኝና እስቲ ዛሬ ስላለመፍረድ እናወራ። ስላለመፍረድና ስለ ጊዜ እናወራ። አለመፍረድ ማለት ምንድነው? እኔ አሁን ከሰዎች ጋር ባለኝ ኮኔክሽን በጣም ቶሎ የሚከፋኝ በጣም ከሰው ኤክስፔክት ማድረግ አይነት ሰው ነኝ እና ከብዙ ሰው ጋር በቃ የኔ ጥፋት ነው ብዬ አላስብም። ግን ከብዙ ሰዎች ጋር እቀያየምና ያው መቀያየም መጣላት ሳይሆን ግን በቃ እቀያየምና በሆዴ ወይ ግንኙነቱ ይሻክራል ወይ እንደ ድሮ አይሆንም ግንኙነቱ እና አሁን ላይ ግን እግዚአብሔርን በጣም እንግዲህ ወደ እግዚአብሔር በጣም በተጠጋው ቁጥር ከውጪ ነው አይደል? እሺ ቴንክ ዩ። አመሰግናለሁ በጣም። አሁን ላይ ምን እየገባኝ መጣ? ለካ እፈርዳለሁ ማለት ነው። በሌላ አማርኛ ያልተገባኝን ነገር እያረኩኝ ነው ማለት ነው። ያ ማለት ምንድነው መሰላችሁ? ሰዎች ደካሞች ነው። በቃ ትልቁ የሰው ልጅ እንግዲህ ክፍተቱ ድክመቱ ነው ብዬ አስባለሁ። እና እኔ ደካማ የሆንኩበትን ነገር ራሳችንን ልክ ስናይ እኔ ብዙ ድክመት አለኝ እና ሰዎችም እንደዛ ናቸው። ሰዎች ጥቅም ያታልላቸዋል። ሰዎች የተሻለ ነገር እንፈልጋለን ብለው ምናልባት ከእናንተ ጋር ያላቸውን ግንኙነት በምንም ግንኙነት ሊሆን ይችላል፣ በፍቅር ሊሆን ይችላል፣ በጓደኝነት ሊሆን ይችላል፣ በቤተሰብነት ሊሆን ይችላል። ብቻ በየትኛውም ግንኙነት የተሻለ ነገር አለን ብለው በሚያስቡ ዝነኝነት ሊሆን ይችላል፣ የተሻለ ጓደኛ ፍለጋ ሊሆን ይችላል፣ ነገዬን በጣም ብሩህ አረጋለሁ በሚል ምክንያት ሊሆን ይችላል፣ ትተዋችሁ ሊሄዱ ይችላሉ። ጓደኝነቱን ሊያቆሙት ይችላሉ፣ ችላ ሊሏችሁ ይችላሉ፣ ወይ ደግሞ እናንተ ኤክስፔክት የምታደርጉትን ነገር ላይሰጧችሁ ይችላሉ። እና ግን ተረዷቸው። አሁን በጣም የገባኝ ነገር በቃ እኛ ፈራጆች አይደለም። ድክመታቸውን አንደርስታንድ ነው ማድረግ የሚገባን። በቃ ፈጣሪ ልክ ነው የሚለውን ነገር ያረጋል። በሂደት ማስተማር ከሆነ እነሱን ያስተምራል። ተመልሰው ወደ ህይወታችን መምጣት ካለባቸው ይመልሳቸዋል ትምህርት ወስደው። ከኛ ደግሞ የተሻለ ደግሞ ህይወት ሊሰጣቸው ደግሞ ከሆነ ይሰጣቸዋል ማለት ነው። ክፍተቶችን የሰዎችን ክፍተቶች መቀበል ስንችል ምን ማድረግ እንጀምራለን? ኤክስፔክት ማድረግ እናቆማለን ማለት ነው ከሰው። ስለዚህ ያኔ ለኛም ትልቅ ሪሊፍ ነው። ለምን አላገኘንም ይህን ነገር ብለን በጣም አንጸጸትም፣ በጣም አንቆጭም ማለት ነው። እባካችሁ ለሰዎች ይቅርታ አድርጉ፣ ክፍተታቸውን ተረዷቸው። በቃ እኛ ስንት ችግራችንን ይዘን ከነብዙ ኃጢአታችን እግዚአብሔር ተሸክሞን የለ እኛም እንደዛ እንፍቀድላቸው። ኤክስፔክት አናርግ ከሰው በጣም ብዙ ነገር ኤክስፔክት አናርግ። በቃ ሰዎች ስለሆኑ ደካማ ነገር ስላላቸው ሊሳሳቱ ይችላሉ። ነገሮች ሊያሳስቷቸው ሊሸውዳቸው ይችላል። አት ዘ ሴም ታይም ደግሞ የተሻለ ነገር ደግሞ ፈለግን ብለው ማየት ይፈልጉ ይሆናል። ፍቀዱላቸው ሄደው ነገሮችን ኤክስፔሪየንስ እንዲያደርጉ። አንቀየማቸው። በቃ እኔ በተቻለ መጠን አሁን ላይ ምንድነው ማድረግ የምፈልገው ሰዎችን ላለመቀየም መጣር ነው ያለብኝ። ምክንያቱም ተቀየምኳቸው ማለት ጀጅ እያረኳቸው ነው ማለት ነው፣ እየፈረድኩባቸው ነው ማለት ነው። እኔ ፍርደኛ ሆኜ እኔ ብዙ ኃጢአት ተሸክሜ
እነሱ ላይ መፍረድ ልክ ነው ብዬ አላስብም። በጣም ሰላሜን እየሰጠኝ ያለው ነገር ምንድነው? በቃ በሰዎች ላይ መፍረድን እያቆምኩኝ ነው። በቃ እግዚአብሔር ግንኙነቱን ከባረከውና ይሆናል ብሎ ካሰበ መልሶ ጓደኝነታችንን ይመልስልናል፣ ቤተሰባዊነታችንን ይመልስልናል፣ ፍቅርም ከሆነ ፍቅራችንን ይመልስልናል። ካልሆነ ግን በትግል የሚሆን ነገር አይደለም። በተቻለ መጠን በቃ ልባችንን ንጹህ አድርገን ይቅርታ ለመባባል ይቅርታ ለማለት ዝግጁ ሁኑ። ይቅርታ ማለት ወይም ይቅርታ ማድረግ መሸነፍም ማሸነፍም አይደለም ብዬ አስባለሁ። ልክ እንዳለን ኃጢአት ቁጠሩ ፈጣሪ እግዚአብሔር እኛን ይቅር እንደሚለን ማለት ነው። በተቻላችሁ መጠን ፎርጊቭ ማድረግ መቻል አለባችሁ ብዬ አስባለሁ። ሌላው ትላንትን አስቡ። አንዳንዴ ከብዙ ሰዎች ጋር በጣም ብዙ ጥሩ ጊዜያቶችን ታሳልፉና ደካማ ነገሯን ብቻ አይታችሁ መቀየም ፌር ነው ብዬ አላስብም። ልክ ነው ሊጎዳ በሚችል ሁኔታ ወይ ግንኙነቱን ባላገናዘበ ሁኔታ ይሆናል ሰዎች ከእናንተ የሚለዩዋችሁ፣ ጓደኝነቱ የሚቋረጠው፣ ቤተሰባዊነቱ የሚቋረጠው፣ የስራ ግንኙነት ሊሆን ይችላል፣ ስሙዝ ላይሆን ይችላል። ግን ደግሞ ጥሩ ጊዜውንም ደግሞ ማሰብ በጣም ትልቅነት ነው ብዬ አስባለሁ። በዚህ ውስጥ ደግሞ አንድ ልነግራችሁ የምፈልገው ነገር እባካችሁ ለጊዜ እድሉን ስጡት። በቃ ጊዜ ማለት እንግዲህ እግዚአብሔር ሲሰራን አንድ የሰጠን ትልቁ ነገር ጊዜ ነው ብዬ አስባለሁ። ጊዜ ይፈርዳል፣ ሁሉን ነገር ይፈርዳል። ጥሩነታችሁን ይፈርዳል፣ ማንነታችሁን ያሳያል፣ የሰዎችን ማንነት ይገልጣል። ፕላስ ደግሞ ሰዎች መማር ቢፈልጉ ጊዜ ያስተምራቸዋል። የምንጓጓለት ነገር ምን ያህል ነው፣ በምን ሁኔታ ነው ነገሮችን የተረዳ ነው የሚለውን ነገር ፍንትው አድርጎ ጊዜ ራሱ ያሳየናል። እና አንቸኩል፣ ግድ የላችሁም። እኔ አሁን በጣም ችኩል ነኝ፣ ግን አሁን በቃ ጸልያለሁ ምን እላለሁ እና በጣም በተቻለ መጠን ነገሮችን ለጊዜ በቃ ለጊዜ ማለት በሌላ አማርኛ ለእግዚአብሔር ጉዳዩን መስጠት ማለት ነው። ልክ እንደዛ ስንሰጠው ለእግዚአብሔር በቃ ሁሉ ነገር እየተስተካከለ ስሙዝ እየሆነ ህይወታችን እየተስተካከለ ይሄዳል ማለት ነው። እና በተቻላችሁ መጠን ጉዳያችሁ ለእግዚአብሔር ስጡ። አብራችሁ ጥሩ ጊዜ ያሳለፋችሁትን ሰው አትሙ። በቃ ለእግዚአብሔር ስጡት ጉዳዩ። እግዚአብሔር የፈቀደው ነገር ከሆነ መቼም በህይወታችሁ አይቀርም። በተቻለ መጠን እንዳልኳችሁ ይቅር ተባባሉ። ይቅርታ ማለት መሸነፍ አይደለም። በምንም ሁኔታ ውስጥ ይቅርታ ማድረግም መጠየቅም ምንም ማለት አይደለም። ይሄን ብታደርጉ አይ ቲንክ ለኔ ሪሊፍ ስለሰጠኝ ነው በብዙ ግንኙነቴ። አሁን ላይ እግዚአብሔር ይመስገን በጣም የተጠፋፏቸውን ጓደኞቼን ማግኘት ጀምሬያለሁ። ድክመታቸውን አንደርስታንድ ማድረግ ጀምሬያለሁ። በተቻለ መጠን በቃ ደካማ ናቸው፣ ሙሉ አይደሉም፣ ልክ እኔ ደካማ እንደሆንኩት። ስለዚህ አብሮ ሊያኗኑር የሚችለው ባህሪ ይሄ ይመስለኛል። በፊት ላይ ወይ ብቸኝነት ብቻዬን መሆን በጣም ነው የሚያስደስተኝ። ግን ደግሞ አንዳንዴ ደግሞ ሰው ያስፈልገናል፣ አብሮ ሻይ የሚያጣጣን አብሮ። አንዳንዴ እኮ ሰው እናጣለን፣ የምናወራለት የምንተነፍስለት ሰው እናጣለን። በተቻለ መጠን ሰው በቃ በጣም ቤዚክ ነገር ነው በህይወታችን እና በተቻለ መጠን በዚህ ምክንያት ባንተጣጣ ብዬ አስባለሁ። እና ድክመቶቻችንን እየተሸፋፈንን ነው እግዚአብሔር የእኛን ድክመት እንደሚሸፍንልን። ይህን ሁሉ ኃጢአት ተሸክሞ ይህን ሁሉ ነገር ተሸክመን እኛ እሱ ይቅር እንደሚለን እኛም ሰዎችን ይቅር ማለት መቻል አለብን ብዬ አስባለሁ። ድክመቶቻቸውን እንረዳ ለማለት ነው። በጣም አመሰግናለሁ። እታረማለሁ፣ ሰው ነኝና። እኔ ደግሞ ያልተረዳሁት ደግሞ ነገር ካለ የእናንተንም ሀሳብ እቀበላለሁ። ሼር አድርጉኝ ኮሜንት ላይ። እኔ ካየሁት፣ ከተማርኩት፣ ከደረሰብኝ፣ ካሳለፍኩት፣ ከሰዎች ደግሞ ኦብዘርቭ ካረኩት ይህን ሁሉ ጨምሬ ነው የማወራው። እና ብቻ ሁሉ ነገራችሁ ለእግዚአብሔር መስጠት እና የመሰለ ነገር የለም። እመኑኝ፣ እግዚአብሔር ለሁሉ ነገር መልስ አለው። ለሁሉ ነገር እያንዳንዱን ነገር የሚያደርገው በምክንያት ነው። እኔ ከሁሉ ግንኙነቶቼ፣ ከሁሉ ውድቀቴ፣ ከሁሉ ስኬቴ ጀርባ ትምህርት አለኝ ብዬ አስባለሁ። እና ከሰዎች ጋር ባለኝ ግንኙነት አንድ ትልቅ የሰጠኝ ሌሰን ምንድነው? በቃ ሰዎች ደካማ እንደሆኑ ነው። የምንወዳቸው ደግሞ ሰዎች ያው እኛ እንደ ጠንካራና በጣም ስለምንጠብቅ ከነሱ ብዙ ነገር ትንሽ ነገር ሲያጎሉብን ወይ ደግሞ የምንፈልገውን ነገር ሳይሰጡ ሲቀሩ በቃ አለቀ፣ የህይወት መጨረሻ ይመስለናል ማለት ነው። ግን በቃ ደካሞች ናቸው። እንግዲህ በሂደት ፈጣሪ ደግሞ ያለውን ነገር ለነሱ ይሰጣቸዋል። የሚያስተምራቸውም ከሆነ ያስተምራቸዋል እንዳልኳችሁ፣
የሚመልሳቸውም ከሆነ ይመልሳቸዋል አስተምሮ። ግንኙነቱ ደግሞ አይ በቃ አይሆንም ብሎም ደግሞ ካሰበና የማይሆንም ደግሞ ከሆነ ይቆማል ማለት ነው። ያ ማለት ልባችንን አሳልፈን እየሰጠን እንጎዳ ማለት ሳይሆን ግን ይቅር ብለን በተቻለ መጠን በቃ ካልሆነም ያንን ነገር በሰላም በፍቅር ያንን ነገር ደግሞ መተውም አንድ በጣም ትልቅ ኳሊቲ ነው ብዬ አስባለሁ። ስለዚህ በጣም በተቻለ መጠን ልባችሁን ጠብቁ። ምንም ጥርጥር የለውም። እግዚአብሔርን ያመነ ሰው እመኑኝ በምንም ሁኔታ ውስጥ ወድቆ አያወድቅም። በምንም ሁኔታ ውስጥ ለእግዚአብሔር ስጡት ጉዳዩ። ልባችሁን ስሙት። ልባችሁ የሚላችሁን ነገር ተከተሉት። ሰውን አትበድሉ። በምንም ሁኔታ ውስጥ ከእናንተ ይቅር እና ይለፍ። በቃ የሚሄደውም ሰው እኮ እንደ ሰው መቼም ቢሆን ይጸጸታል፣ ይሰማዋል። ያደረገውን ነገር መልሶ ያስበዋል። መቼም ሰዎች አይደለም እናንተ ግንኙነቱን ወደ የምታጡት የሄዱት ሰዎች ግን ግንኙነቱንም ያጡታል። አት ሴም ታይም ደግሞ ጸጸትም አለባቸው። ስለዚህ እኛ አትሊስት እረፍት አለን ብዬ አስባለሁ። በተቻለ መጠን የምንተወው ሰዎች እረፍት አለን ብዬ አስባለሁ። ስለዚህ ግዴላችሁ ጉዳያችሁን ለእግዚአብሔር ስጡ። በጣም በተቻላችሁ መጠን ፎርጊቭ አድርጉ። ምንም ችግር የለውም። ይቅር ተባባሉ። በዚህ አይነት መንገድ እንግዲህ ግንኙነታችሁን ከሰው ጋር ያላችሁን ነገር ብታስተሳሰሩ ውጤታማ ትሆናላችሁ ብዬ አስባለሁ። እንዳልኳችሁ የሚሰማችሁን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ጸልዩ። በጣም በተቻላችሁ መጠን ጸልዩ። እግዚአብሔር ልባችሁን ረፍ እንዲያደርግላችሁ በደንብ ጸልዩ። ከዛ በኋላ ሁሉ ነገር መልሱን ታገኙታላችሁ። ትዕግስት ይኑረን። ለጊዜ ጉዳዩን እንስተው። ጎርጂየስ ሬስቶራንት ነው ያለሁት። ለብቻዬ ፈታ እያልኩኝ ነው። ባምቧ ማለት ነው። ጉንፋን ትንሽ ይዞኛል። ድምፄ ከተነፋነፈባችሁ እንግዲህ በጣም ይቅርታ። ከምግቤ ጋር ልመለስ። አብራችሁን ቆዩ። ከሳሚ ጋር ነው ያላችሁት። ምግባችን መቅረብ ጀምሯል። እንዳልኳችሁ እንደ ስሙ ነው ሬስቶራንቱ። በጣም ጎርጂየስ የሆነ ሬስቶራንት ነው። እንደዚህ አይነት ነገር አምጥተውልኛል። አይ ቲንክ ቶስትድ የሆነ ብሬድ ከላዩ ላይ ቬጂ ነገር አለው። እስቲ እንቅመስ። በስመ አብ ወወልድ ወመንፈስ ቅዱስ የተባረከ ይሆንልን። በጣም ናይስ፣ በጣም ቆንጆ ነው። ለብቻችሁ በነገራችሁ ላይ መዝናናት ለመዱ። ሁሌ ሰው አትጠብቁ። ባለፈው እንዳልኳችሁ ነው። ሰው ካለ ኢትስ ኦኬ፣ በጣም ደስ ይላል ከሰው ጋር አብሮ መሆን። ሰው ደግሞ ከሌለ አንዳንዴ ወጣ ብላችሁ ያማራችሁ ቦታ ሻያችሁን፣ ሙዚቃችሁን እየሰማችሁ መዝሙርም ከሆነ መዝሙራችሁን እየሰማችሁ እንደ ምርጫችሁ እናንተ ህይወት ነው ብላችሁ እንደዚህ ነው ስሜት የሚሰጠኝ እንደምትሉ ምርጫችሁን ማድረግ ትችላላችሁ። አሁን ነው እየለመድኩኝ ነው። በፊት ላይ በመሀል ሰው ተለምዱና አንዳንዴ በቃ እንደገና ደግሞ ብቸኝነት ወደ ብቸኝነት መመለስ በጣም የሚከብድ ነገር ግን ደግሞ ደስ ይላል። የሆነ የራሱ የሆነ ቫይብ አለው። አይበጠብጣችሁም ሰው ብቻ በምንም ሁኔታ ውስጥ መልመድን የመሰለ ነገር የለም። በቃ አዳፕት አድርጉት ነገሩ። በተቻላችሁ መጠን ደስተኛ ሁኑ። ለማበላችሁ ትከፋላችሁ። ጭንቀታችሁን ለእግዚአብሔር ስጡ እንዳልኳችሁ። በጣም ናይስ፣ በጣም ጣፋጭ፣ በጣም ቆንጆ ነው። እኔ እንዳጋጣሚ እዚህ አካባቢ ስለሆነ የምኖረው ወደ ሴምሲ በጣም ቅርብ ነው ለኔ። በጣም ቆንጆ ሬስቶራንት ነው። እንደዚህ መንገዱን እየቃኛችሁ በዚህ በኩል አየር እየወሰዳችሁ ምሳ ልትበሉበት የምትችሉበት ቦታ ነው። ቅድም አንዳንድ ነገር ባልኳችሁ ጉዳይ ላይ ቲክቶክ ላይ በጣም የተለያየ ነገር
አያለውና እኔ እንጃ ያው እኔ በቀመር ህይወት ይመራል ብዬ አስቤ አላውቅም። በእግዚአብሔር ነው ህይወት የሚመራውና ስለ ግንኙነት አልነበር እያወራን የነበረው ስለ ጊዜ ጉዳዩን ለእግዚአብሔር ስለ መስጠትና ስለ ጊዜ የፍቅር ግንኙነት ላይ እንዲህ ብታረጉ እንደዚህ ነው፣ እንደዚህ ብታረጉ እንደዚህ ነው ወይ በቃ ሪቬንጅ አይነት ነገር እባካችሁ በፍጹም እኔ እንደዛ ይሰራል ብዬ አላስብም። ቅድም እንዳልኳችሁ ሰውን ከልባችሁ ልታወጡት አትችሉም። ጥሩ ሰውን እውነት ለመናገር ጊዜ ራሱ ጉዳዩን ይፈተዋል፣ ፈጣሪና ጊዜ ይፈተዋል ብዬ አስባለሁ። ስለዚህ መጎዳት አይጠበቅባችሁ። ይሄ ለምንም አይነት ግንኙነት ይሰራል። አስር እየሄዳችሁ ወደዛ ልባችሁን ማድከም አይጠበቅባችሁም። ግን ምንድነው ለእግዚአብሔር ግን መስጠትን የመሰለ ነገር የለም። የዋህ መሆን፣ ጥሩ መሆን፣ ግንኙነቱ እንዲቀጥል መስዋዕትነት መክፈል በጣም በጣም አሪፍ ነገር ነው ብዬ ነው የማስበው። ምክንያቱም በቃ የምትችሉትን አድርጋችኋል። እናንተ በዚህ ምድር ላይ ስንኖር የምትችሉትን ነገር ማድረግ ነው ትልቁ ከእናንተ የሚጠበቀው ነገር። በቃ አለቀ። ሌላውን ነገር እግዚአብሔር ነው የሚፈታው። ስለዚህ እንዳትጸጸቱ፣ የምትችሉትን ነገር አድርጉ። ሌላውን ነገር ግን ለእግዚአብሔር ስጡት እንጂ እንዲህ ሲያረግ እንደዚህ ያርግ፣ እንደዚህ ሲያረግ እንደዚህ ያርግ እኔ አይ ዶንት ቲንክ እኔ የሚሰራ አይመስለኝም እውነት ለመናገር እና ሄዶ at the end of the day በእርግጠኝነት እንደዛ ቀመር ጥሩ ነው ብዬ አላስብም እውነት ለመናገር እና የዋሁ ለምትፈልጉት ግንኙነት፣ ለቤተሰብ፣ ለጓደኝነት የምትችሉትን መስዋዕትነት ክፈሉ። ምንም ከናንተ አይቀር እመኑን። አትሊስት ህሊናችሁ ሰላሙን ያገኛል። በቃ ሰላሙን ለምን እንደዚህ አላረኩም ብላችሁ የምትቆጩበት ምንም አይነት ነገር አይኖርም ማለት ነው። በተቻላችሁ መጠን ልባችሁን እመኑት፣ ልባችሁን ስሙት። ምን እንደሚላችሁ ጣሩ። የምትችሉትን ነገር ካልሆነ ለእግዚአብሔር ስጡት። በቃ አለቀ። ይህንን ነው እኔ የምመክራችሁ። እመኑኝ፣ ፈጣሪ ጥሎ አይጠላችሁ። እመኑኝ። የሆነ ቀን ወይ ያው ግንኙነት ያው ጓደኝነት ተመልሶ ወደ ጥሩ መስመር ይሄዳል፣ ወይ ደግሞ ከዛ የተሻለ ጥሩ ህይወት ደግሞ እግዚአብሔር ይሰጣችኋል ብዬ አስባለሁ። ስለዚህ በጣም በተቻላችሁ መጠን ይህን ተግባራዊ ብታደርጉ ውጤት ላይ ትደርሳላችሁ ብዬ አስባለሁ። እናንተ ደግሞ ኮመንት ሴክሽን ላይ ያሳውቁኝ የምትሉትን ነገር። እሺ ይኸው እዚህ ጋር ምግባችን መጥቷል። ይኸውላችሁ በጣም ነው የሚያምረው። እንጀራው ራሱ በጥቁርና በነጭ እንደዚህ ተደርጎ ነው የተስተካከለው። በጣም ያምራል። ዋው! እንደ ስማችሁ ነው። በጣም ቆንጆ ነው። ዋው! በጣም ያምራል እውነት። እሺ እያያችሁት ነው እና ፖርሽኑ በጣም ብዙ ነው። ይሄ ለአንድ ሰው ነው ሰው ልጨምሩልኝ። እሺ እኔ እኮ እንትናም አብሮ ይበላል ልትሉ ይመስላል። እሺ ሽሮ አለው፣ ምስር እየተደረገልኝ ነው እንዴ። ይሄ እኮ ሁለት እንጀራ ማለት ነው። አረ ኦኬ፣ ይሄ እግዚአብሔር ቤት ነው። አያችሁ it's okay. እሺ ጨምራለሁ። እሺ ቆስጣ ነው አይደል?
እንደምታዩት ነው። በጣም ነው የሚያምረው። ኧረ በስመ አብ እውነት በጣም 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 ደስ የሚል ነገር ነው። ሰላጣ ብቻ ነው የሚቀረኝ። ሰላጣ አይ ቲንክ ማውጫ ልታመጣልኝ ነው። ሶ በጣም አሪፍ ነው የሚሆነው። አንድ የረሳሁት ነገር አለ እነግራቸዋለሁ። እሺ ይሄው እዚህ ጋር እሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ 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 እንደምታዩት ነው። በጣም ነው የሚያምረው። እዩት በእናታችሁ እውነት እንጀራው ራሱ በጥቁርና በነጭ አንድ ላይ ተደርጎ ስለሆነ የተጋገረው በጣም ያምራል። በነገራችሁ ላይ መሀል ላይ ተነስቼ እጄን ታጥቤያለሁ። ለእናንተ ስላላሳያችሁ ነው። ሶ ወደ ምግብ ያልፋለሁ እያወራሁኝ። ሌላው በህይወታችሁ በጣም ማስወገድ ያለባችሁ ነገር ኢጎ በቃ እኛ ከእግዚአብሔር በታች ሶ በተቻለ መጠን በቃ ኢጓችሁን ማስወገድ መቻል አለባችሁ። ቅድም ልክ እንዳልኳችሁ ይቅርታ ማለት ካለባችሁ ይቅርታ በሉ። ምንም ሰው አያሸንፋችሁም፣ እግዚአብሔር ነው የሚያሸንፋችሁ ብዬ ነው የማስበው። ስለዚህ በተቻለ መጠን በቃ ኢጎ ያስፈልገን። በቃ አንገታችንን ደፍተን መኖር ነው ያለብን። ቅድም እንዳልኳችሁ ነው። ይህን ሁሉ ኃጢአት ተሸክመን ምንም አንገታችንን እንደዚህ የሚያስደርግ ነገር የለንም። እውነት ለመናገር ኮንፊደንስ ጥሩ ነው፣ ራሳችንን መግለጽ በጣም አሪፍ ነገር ነው። ግን እንደ ኢጎ ጠላት የለም ብዬ ነው የማስበው። እና በቃ ዝቅ ማለት፣ ሰዎችን ማክበር፣ እንዳልኳችሁ መሸነፍ ምንም ማለት አይደለም። ምንም በተለይ ለጥሩ ነገር ምንም ማለት አይደለም። እና ግዴላችሁም ተሸነፉ፣ ታተርፉበታላችሁ። ወደ ምግብ ሄድ ይወላችሁ። በስመ አብ በጣም ነው የሚያምረው ሲታይ። በዛ ላይ ትኩስ እንጀራ ነው። በስመ አብ ሰው ይዤ መምጣት ነበረብኝ። ግን ደግሞ ከእናንተ ጋር ያለኝን ጊዜ ደግሞ አሁን በጣም እወደዋለሁ። ምክንያቱም እንዲህ ሳወራ ስለፈልፍ ምናምን እኔም ኢነርጂ ይሰማኛል። ቆስጣ በተለይ ድርቀት ላለባችሁ ሰዎች በጣም ቆስጣ የሚመከር ነገር ነው። ይሄው በጣም ጣፋጭ ምግብ ነው። በስመ አብ ሙዴ ፈላ። ይሄን ሁሉ እንዴት እንደምበላው ቃሪያውን ንክች አላረጋትም። ይሄ ለሁለት ሰው የሚበላ ነው። በፍጹም ለአንድ ሰው እዩት እስቲ በእናታችሁ። ወጡ ራሱ የቀረበው ወጥ ራሱ ብዛቱ ዛቅ እያረጋችሁ እንደዚህ እንጀራውን አያችሁት እንዴት እንደሚያምር። ያው ከፍትፍቱ ፊቱ ነው ሲያዩት ያላማረ። ሌላው የቴዲ አልበም እንደ ኢንፎርሜሽን እንግዲህ ለዳግማ ትንሣኤ ይወጣል ተብሏል። የመስማት እድል ነበረኝ፣ ሰሞኑን ሰምቼዋለሁ። በጣም ቆንጆ ነው። በጣም ቆንጆ አልበም ጠብቁ። በጣም እንግዲህ ሙዚቃ ደግሞ በሙዚቀኝነቴ ደግሞ የምታውቁኝ በጣም ቆንጆ አልበም ነው ይዞ እየመጣ ያለው። ሶ እንግዲህ ዳግማ ትንሣኤን ጠብቁ። ቫሪዬሽኑ በጣም ደስ ይላል። በጣም የተለያዩ አይነት ነገሮች አሉበት። ወርልድ ሚውዚክ የሚመስል ነገር አለው። ትራክ ሚስጥር ነው፣ ጉራግኛ ያለው ብቻ በጣም ቆንጆ ትራኮች አሉት እና በጣም ቆንጆ ነው።
እውነት ለመናገር በጣም ደስ ብሎ ሬጌዎች አሉት ችክችካ ነገር እኔ ችክችካውን በጣም ወድጄዋለሁ። ያው ከዚህ በላይ ሚስጥር ላለማውጣት ነው። በጣም በጣም ቆንጆ ነው። ብቻ በጣም እውነቴን ነው የምላችሁ ደስ ብሎ ነው የሰማሁት። ማስተር እየተደረገ ነው። ሚክሲንግ አልቋል። በጣም በቅርቡ እንግዲህ የቴዲን አልበም የምታገኙበት አማራጭ ይኖራል። ጠብቁ ሱን። በጣም ምኑን በልቼው ይሄን ሁሉ አልበላም ራሱ እንዲሁ። እሺ አመሰግናለሁ በጣም በስመ አብ። እኔ እኮ ግራ ነው የሚገባኝ። እናንተ ምን አለበት ብትመጡልኝ? ለነገሩ የኔ ጥፋት ነው። እንደውም እዚህ አካባቢ ስትመጣ ደውልልኝ ራሱ ያለኝ ልጅ ነበረ። አንፎርቹኔትሊ በቃ ተጣድፌ ምናምን ስለሆነ የምመጣው በቃ አልተመቸኝም። ግን ለሁለት ለሶስት የሚበላ ነው እውነት እንጂ ለአንድ ሰው በፍጹም እንዴ! በጣም ማአት ነው፣ በጣም ብዙ ነው። እንዴት አድርጌ እችለዋለሁ እኔ ይሄንን በምን አቀሜ? ሁለት ቀን ሶስት ቀን ሳልበላ ቆይቼ ካልመጣው ይሄን ሁሉ እንዴት እጨርሳለሁ? በስመ አብ አልቻልኩትም እውነት። እኔ ደግሞ የሚገርማችሁ በጣም ቶሎ ቶሎ ነው የምበላውና በቃ ወዲያው ነው የምጠግበው። ለብቻዬ መሆኔ ጎዳኝ ዛሬ። ስንት ብር እንደምከፍል ነገራችኋለሁ። ጎርጀስ ሬስቶራንት ነው ያለሁት። በጣም ነው የሚጣፍጠው በጣም። ኮንሰርቶችም እንግዲህ ከዳግማ ትንሣኤ ጀምሮ በደንብ ይመጣሉ። ጎሳዬና መሳይ ተፈራ ኮንሰርት አላቸው ታውቃላችሁ። ሚስጥር ነው መሰለኝ። ይሄም ግን መስ ትንሽ እንግዲህ መስ ለቅሶ ሀዘን አጋጥሞታል። እግዚአብሔር ያጽና። እንግዲህ ያው በጣም ወዳጄ ነው መሳይ። ያው ለቅሶ እናቱ አርፈዋል። ስለዚህ እንግዲህ ኮንሰርቱ ይራዘማል አይራዘምም የሚለው ገና አልታወቀም። ግን መሳይና ጎሳዬ አንድ ላይ ኮንሰርት አላቸው። መጨመር አይጠበቅብኝም። በጣም ነው የጠገብኩት። ምንም አልበላሁትም ማለት ይቻላል። ምስሩ ዶሮ ነው። በጣም ነው የጠገብኩት። እንግዲህ አንዳንዴ እንደዚህ ወጣ ብላችሁ ለብቻችሁ ኤክስፔሪየንስ አድርጉ። እንደዚህ አይነት ምግብ ደስ ይላል። አዩ በጣም ደስ ይላል።
አሁን ደግሞ ፀሐይ ወጣ። እኔ ስመጣ በደንብ ደመና ነገር ነበረ። ሂሳባችንን እንክፈልና ከኔ ጋር እንሰነባበታለን። ሳሚ በሉ። ለሁለት ሰዎች 500 ብር ካርድ ሞላለሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። ብሎጎቼ መሀል ደግሞ እንግዲህ የተለያዩ ሰዎች ደግሞ ታዋቂ ሰዎች ጋብዝላችኋለሁ። ከነሱ ጋር ደግሞ ቆይታ እናደርጋለን። በተቻለ መጠን እየተዝናናችሁ ማለት ነው። ሂሳብ እሺ 1100 ብር መጥቷል። በጣም ፌር ነው ዋጋው ብዬ አስባለሁ። አምቦሃና በየአይነት ማለት ነው። ፋስቲንግ ኮምቦ በጣም ቆንጆ ነው። እውነት ለመናገር ይሄ ለሁለት ሰው በጣም በቂ የሆነ ነው። ሂሳቤን 1100 ብር ከፍላለሁ። በጣም ነው የማመሰግነው አብራችሁኝ ስለነበራችሁ። እግዚአብሔር ያክብርልኝ፣ ጤና ያርጋችሁ። እውነት በቃ ምንድነው ወልዳችሁ ሳሙ፣ ዘርታችሁ ጨዱ ነው የሚባለው። ብቻ ሰላም ያርጋችሁ። ዋናው ውስጣችሁ ሰላም መሆኑ ነውና እባካችሁ አሪፍ ሰዎች ሁኑ። ግዴላችሁ ፈጣሪ ክሳችኋል። አሪፍነት በቃ መካሻው ፈጣሪ ነው ብዬ አስባለሁ። ስለዚህ ቀና ሁኑ፣ ፖዚቲቭ ሁኑ። በጣም በተቻላችሁ መጠን ሰዎች መጥፎ ሁኑ ብላችሁ እናንተ መጥፎ አትሁኑ፣ ጥሩ ሁኑ። ለመጥፎም ለጥሩም ጥሩ ምላሻችሁ ግዴላችሁ። በፈጣሪ ደግሞ የምትካሱበት ዘመን ይመጣል። ስለዚህ በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው አብራችሁኝ ስለነበራችሁ። ሳሚ በሉ። ለሁለት ሰው 500 ብር ካርድ ሞላለሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮዎችን ሼር ማድረግ እንዳትረሱ። ከሳሚ ጋር ለዩቲዩብ ቻናል ላይ ነበራችሁ። ለዩቲዩብ በጣም ቬሪ ሱን እንዳልኳችሁ ይመጣል። ተከታተሉኝ። ሰብስክራይብ እያደረጋችሁ ጠብቁ። ጠዋት የምታዩ መልካም ጠዋት፣ ከሰዓት የምታዩ መልካም ከሰዓት፣ ማታ የምታዩ ደግሞ መልካም ምሽት። ሰላም ደሩልኝ። ከሳሚ ጋር ለዩቲዩብ ቻናል ላይ ነበራችሁ። ተሰነባበትን። ባባይ። መልካም ጊዜ። ቸር ያገናኘን።